ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችሁ። ለሰዓቱ ከያዝናቸው መረጃዎች መካከል አርዕስተ ዜናውን በማስቀደም የምናሰማችሁ ይሆናል። በይፋት ግንባር በተደረገ ተጋድሎ ታዳጊዋ የለን ከተማና ሌሎች አካባቢዎች በፋኖ ቁጥጥር ስር መግባታቸው ተሰምቷል። በተጋድሎው 22 የአየር ወለድ ኮማንዶ አባላት ሲገደሉ በሁለት አይሱዙ ኤፍኤስአር ተሽከርካሪ ሙሉ ቁስለኛ ኮማንዶዎች ደግሞ ለሕክምና ወደ ሸዋሮቢት ይፋት ሆስፒታል ተወስደዋል። በውጊያው ከቆሰሉ ኮማንዶዎች ብዛት አንጻር ከሆስፒታሉ አልጋ ይዘው እየታከሙ የነበሩ ንጹሃን ታካሚዎች አልጋቸውን ለቀው እንዲወጡ መደረጋቸውም ተሰምቷል። አብይ አህመድ ሳይቀር የባለምጡቅ አእምሮ ባለቤቶች በሚል የሚያሞካሻቸውና የመጨረሻው የጥንካሬያችን ማሳያ በሚል የመከላከያ ሰራዊት ተቋም የሚመካባቸው የአየር ወለድ ኮማንዶና የሪፐብሊካን ጋርድ ኮማንዶ ክፍለ ጦሮች በሸዋ ቀጠና እንደ ጨው ሟምተው እየቀሩ ያለበት ሁኔታ አለ። ሰራዊታቸውም የሸዋ ፈርሲሳይ ሆኖ እየቀረ ነው። መረጃውን በዝርዝር አሰናድተነዋል። በቅድሚያ የምትሰሙት ይሆናል። በሌላኛው መረጃችን ከባህር ዳር በቅርብ ርቀት ሰቀልትና አካባቢው ላይ ሲደረግ በዋለው ተጋድሎ አገዛዙ ፓራሚሊተሪ ብሎ የሚጠራቸው 27 ወታደሮችን ጨምሮ በርካታ የመከላከያ ሰራዊት አባላት ሲገደሉ ፋኖ ቀጠናውን አስከብሮ ግስጋሴውን ወደ ባህር ዳር ማድረጉ ታውቋል። በረፋድ ዜና ወጃችን የባህር ዳር ሳተላይት ከተማዎች መካከል አንዷ የሆነችው ሰቀልትና አካባቢዋ በፋኖ ቁጥጥር ስር መግባቱን ገልጸን ነበር። አገዛዙ በፋኖ ቁጥጥር ስር የገባበትን ሰቀልትን ለማስለቀቅ ከመከላከያ ኮንስትራክሽን ድርጅት ማለትም መኮድና ከሌሎች አካባቢዎች ያሰባሰባቸው ወታደሮችን ወደ ቀጠናው አሰማርቶ ውጊያ ከፍቶ ያለ ቢሆንም ነገር ግን ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቦ ውሏል። በዚህ በሰቀልቱ ተጋድሎ ከ30 በላይ ክላሽንኮቭ መሳሪያና 3 ወታደራዊ የራዲዮ መገናኛዎች እንዲሁም አንድ መጋዘን ሙሉ ሬሽንና ወታደራዊ አልባሳት በፋኖ ቁጥጥር ስር ውለዋል። ይህንን ጨምሮ ባህር ዳርና አካባቢዋ እንዴት ዋለ የሚለውን በዝርዝር የምናሰማችሁ ይሆናል። በሌላኛው መረጃችን ታዳጊዎችን እያፈነ ወደ ወታደራዊ ማሰልጠኛ ሲልክ የነበረ አንድ ባንዳ በፋኖ ሰርጂካል ኦፕሬሽን ምድብተኞች እርምጃ ተወስዶበታል። ይህ ባንዳ በጉልበት ስራ የሚተዳደሩ ወጣቶችን ጨምሮ ለአቅመ ውትድርና ያልደረሱ ታዳጊዎችን አፍኖ ወደ ወታደራዊ ማሰልጠኛ ጣቢያ በማስገባትና የብልጽግናን ስልጣን ለማራዘም ታዳጊዎቹን ለጦርነት በመማገድ በርካታ ወላጆችን ያለ ቀባሪ ያስቀረ በርካታ ቤተሰብን የበተነ ባንዳ እንደነበር ነው የተነገረው። የዚህን ባንዳ ግድያ ተከትለው በተቀሰቀሰ ውጊያ ከ25 በላይ የአገዛዙ ወታደሮች ሲገደሉ 12 የሚሆኑ ወታደሮች ደግሞ ቆስለዋል። በተጨማሪም በርካታ ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ገብቷል። የተከበራችሁ አድማጭ ተመልካቾቻችን ቆይታችሁ ከመረብ ሚዲያ ጋር ከሆነ እነዚህንና ሌሎች የዛሬ የካቲት 5 2018 ዓመተ ምህረት ዕለታዊና የምሽት መረጃዎችን የምታደምጡ ይሆናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በይፋት ግንባር በተደረገ ተጋድሎ ታዳጊዋ የለን ከተማና ሌሎች አካባቢዎች በፋኖ ቁጥጥር ስር ገብተዋል። በተጋድሎው 22 የአየር ወለድ ኮማንዶ አባላት ሲገደሉ በሁለት አይሱዙ ኤፍኤስአር ተሽከርካሪ ሙሉ ቁስለኛ ኮማንዶ ለሕክምና ወደ ሸዋሮቢት ይፋት ሆስፒታል ተወስደዋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ፋኖዎች ዛሬ የካቲት 5 2018 ዓ.ም የለን ታዳጊ ከተማንና አካባቢውን በቁጥጥራቸው ስር ማስገባታቸውን የታወቀው ለወራራና ለዘረፋ እንዲመቸው ከጥር 26 2018 ዓ.ም ጀምሮ በሸዋ ቀጠና የኔትወርክና የመብራት አገልግሎት አቋርጦ የአየር ኃይል የአየር ወለድ ኮማንዶና የሪፐብሊካን ጋርድ እንዲሁም የመሰረታዊ እግረኛ ወታደሮችን ከዚህ አልፈው አድማ ብተናና ሚሊሻዎችን በማሰለፍ ዘመቻ የከፈተው አገዛዙም የፋኖን ክንድ መጨበጥ ሳይችል ቀርቶ ይባስ ብሎ በአጸፋው ከወደ ፋኖ የተከፈተበትን እርምጃ መቋቋም አቅቶት በርካታ ወታደሮቹ የሸዋ ፈርሲሳይ ሆነው የቀሩበት ሁኔታ ነው ያለው። አገዛዙ በዚህ ብስጭት በልዩ ዞኑ የነበሩ የኦነግ ሸኔ አባላትን ወደ ቀጠናው እንዲገቡ በማድረግ ከመከላከያ ሰራዊት ጋር አቀናጅቶ ከድሮን ጀምሮ የከባድ መሳሪያ ሽፋን በመስጠት ንጹሃን እንዲያልቁ ሀብት ንብረት እንዲወድም ያስደረገበት ሁኔታ አለ። ይህ ሁኔታም ከጥር 26 2018 ዓ.ም ጀምሮ ያለፉት 2 ቀናት ድረስ በተመሳሳይ ንጹሃንን ሲያስገድል ነበረም። ከ2 ቀናት ወዲህ ደግሞ አንዳንድ አካባቢዎች ላይ ተቋርጦ የነበረውን የኔትወርክና የመብራት አገልግሎትን ዳግም
እያስጀመረ ያለበት ሁኔታ ነው ያለው። ጦሩም ዘመቻውም ውል አልባ ዘመቻ ተብሎ የተጠቀሰ ሲሆን በርካታ ወታደሮቹን ያስገደለበት፣ በርካታ የጦር መሳሪያውን በፋኖ እንዲማረክ የሆነበት እንዲሁም ደግሞ ቀጠናዎቹ በፋኖ ቁጥጥር ስር የገቡበት ሁኔታ ነው ያለው። በዚህም ውል አልባ ወይንም የመከነ ዘመቻ በሚል በወገን ኃይል በኩል ስም ተሰጥቶታል። ወገኑን ለመታደግ በየአቅጣጫው ሲዋደቅ የሰነበተው በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ፋኖና ያሳምነው እዝ ፋኖ በጋራ በመሆን ከዚህ ቀደም ወደ ጎን ሲተኩሱት የነበረውን ጥይት አሁን ላይ ወደፊት ለፊት በማድረግ የጠላት ብልጽግና ወታደሮችን ዶግ አመድ አድርገው በየቀጠናው ድል ተቀዳጅተውበታል። በዚህም አገዛዙ በርካታ ወታደሮቹ ሙትና ቁስለኛ ተደርገዋል። በርካታ የጦር መሳሪያውን በፋኖ ቁጥጥር ስር ገብቶበታል። እንግዲህ ከዚህ ቀደም ጣቢያችን መረብ ሚዲያ በተከታታይ ሲዘግበው እንደነበረም አገዛዙ ከተዋጊ ሄሊኮፕተሮች ጀምሮ በርካታ ድሮኖችንና እንዲሁም ሌሎች ከባባድ መሳሪያዎችን የታጠቀ ኃይል ነበር ወደ ቀጠና ያስገባው። ነገር ግን ይህ ኃይል የፋኖን ግስጋሴና ከወደ ፋኖ የሚወሰድን የጸረ ማጥቃት እርምጃን ሊመክትለት አልቻለም። በዚህም ከባድ የሆነ ፖለቲካዊ እንዲሁም ወታደራዊና ዲፕሎማሲያዊ ኪሳራዎችን ተከናንቦ የተመለሰበት ሁኔታ ነው ያለው። ትላንት የካቲት 4 2018 ዓ.ም ምሽት ጀምሮ በይፋት ቀጠና የለንና አካባቢው ላይ ከባድ ውጊያ ሲካሄድ የነበረ ሲሆን በዚህም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ታላቅ ድል የተቀዳጀበትን ኦፕሬሽን አካሂዷል። በሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር በኮሩ ምክትል አዛዥ ሻለቃ ሙልቀን ቢራራና በኮሩ ምክትል ዘመቻ መሪ በሻለቃ ጌታው ዘበነ ጦር አዝማችነት እየተመራ በቀጠናው ላይ ለግዳጅ የተሰማራው የመሐመድ ቢሆነኝ ኮር በስሩ ያሉ ክፍለ ጦሮችን በማሰማራት ከጠላት ጋር ከፍተኛ ትንቅንቅ በማድረግ ያገዛዙ ኃይል ላይ ከባድ እርምጃ እንደወሰደ ነው የታወቀው። በሸዋ ጠቅላይ ግዛት እዝ ይፋትና ጥሙጋ አውራጃ የለን ተራራ ሰፍሮ የነበረው የብልጽግና ምራሹ ሰራዊት የመሐመድ ቢሆነኝ ኮር በወሰደበት እርምጃ ሙትና ቁስለኛውን ማንሳት በማይችልበት ደረጃ ተሽመርምሮ ቀጠናውን ለቆ መፈርጠጡ ተሰምቷል። ትላንት የካቲት 4 2018 ዓ.ም አመሻሽ 10 ሰዓት ገደማ ላይ የተጀመረው ውጊያም እስከ ምሽትና እስከ ንጋት ድረስ ዘልቆ ዛሬ ረፋር ጀምሮ ከተማዋን ፋኖ በቁጥጥሩ ስር አስገብቷታል። በዚህ ቀጠና ሰፍሮ የነበረው ያገዛዙ ኃይልም ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ሙትና ቁስለኛውን እያዝረከረከ ቀጠናውን ለቆ ወደ ሸዋሮቢት የፈረጠጠበት ሁኔታ ነው ያለው። በዚህ ተጋድሎ አስከሬናቸው በፋኖና በአካባቢው ማህበረሰብ ስርዓተ ቀብሮ እንዲፈጸም የተደረገ 22 የአየር ወለድ ኮማንዶ አባላት ሲሆኑ ከዚህ በተጨማሪ አገዛዙ በተሽከርካሪ ጭኖ የወሰደው እንዳለን የተነገረው። ስለሆነም የሟቾች ቁጥር ከ22 በላይ እንደሆነ ነው የተጠቀሰው። በተጨማሪም በሁለት አይሱዙ ኤፍኤስአር ሙሉ ተሽከርካሪ ወደ ሸዋሮቢት መወሰዱን ተሰምቷል። በውጊያው ከቆሰሉ ኮማንዶዎች ብዛት አንጻር በሆስፒታሉ አልጋ ይዘው እየታከሙ የነበሩ ንጹሃኖች አልጋቸውን ለቀው እንዲወጡ የተደረገበት ሁኔታ ነው ያለው። አብይ አህመድ የባለምጡቅ አእምሮ ባለቤቶች በሚል የሚያሞካሻቸውና የመጨረሻ የጥንካሬያችን ማሳያ በሚል የመከላከያ ሰራዊት ተቋም የሚመካባቸውና የሚተማመንባቸው የአየር ወለድ ኮማንዶዎችና የሪፐብሊካን ጋርድ አባላት በሸዋ ምድር እንደ ጨው ማምተው እየቀሩ ያለበት ሁኔታ ነው እየታየ ያለው። በተጨማሪም የእነዚሁ የኮማንዶ ክፍለ ጦሮች ሰራዊት የሸዋ ፈርሲሳይ ሆኖ ቀርቷል። መሳሪያዎቻቸውም በፋኖ ቁጥጥር ስር ውለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የባህር ዳር ከተማ ሳተላይት አካባቢዎች ከሆኑ መካከል አንዷ የሆነችው ሰቀልትና አካባቢዋ በፋኖ ቁጥጥር ስር መግባታቸውን ማርፈጃችን መዘገባችን አይዘነጋም። በዚህም አገዛዙ ከመከላከያ ኮንስትራክሽን ድርጅት ማለትም ከመኮድና ከሌሎች አካባቢዎች ያሰባሰባቸው ወታደሮችን በፋኖ ቁጥጥር ስር የሚገኙ አካባቢዎችን ለማስለቀቅ ስምሪት ሰጥቶ ውጊያ ቀስቅሶ ያለ ቢሆንም ነገር ግን ከወደ ፋኖ በተወሰደ ጠንካራ የጸረ ማጥቃት እርምጃ በርካታ ወታደሮች ተደምስሰው ቀጠናው አሁንም በፋኖ እንደተከበረ ይገኛል። ፋኖ በዚህ አላበቃም፣ ግስጋሴውን ወደፊት አድርጓል። በዚህ ውጊያ ከ27 በላይ ወታደሮች ሲገደሉ ከ30 በላይ ክላሽንኮቭ መሳሪያና 3 የራዲዮ መገናኛ እንዲሁም መጋዘን ሙሉ ሬሽንና ወታደራዊ አልባሳት በፋኖ ቁጥጥር ስር መግባታቸውን የተሰማው። በተጨማሪም የፋኖ ደጋፊ ናችሁ፣ መንግስትን አትደግፉም፣ እንዲሁም የፋኖ ቤተሰብ ናችሁ በሚል በወቅታዊ ጉዳዮች ዙሪያ አራስ እናቶችን ጨምሮ ካህናትና ሌሎች ንጹሃኖች ታስረውበት የነበረው ማሰቃያ ካምፕ በፋኖ ተሰብሯል። ንጹሃኖችም ከዛሬ የካቲት 5 2018 ዓ.ም ጀምሮ ነፃ የሆኑበት ሁኔታ ነው ያለው። ትንቅንቁ ዛሬም በተለያዩ ግንባሮች የቀጠለ ሲሆን ከባህር ዳር በቅርብ ርቀት በምትገኘው ሰቀልት ብቻ አድማ ብተናና ሚሊሻ እርምጃ ተወስዶባቸዋል። ከዚህ በተጨማሪም ለእነዚህ ኃይሎች እገዛ ሊያደርግ የመጣው የመከላከያ ሰራዊት ላይም
ከባድ እርምጃ ተወስዶ በርካቶችን ሙትና ቁስለኛ ማድረግ የተቻለበት ሁኔታ ነው ያለው። በቁጥር በትክክል ከ20 በላይ የአድማ ብተና አባላትን ጨምሮ 7 የሚኒሻ አባላት በድምሩ 27 ወታደሮች አስክሬናቸው በዚሁ በሰቀልት ስርዓተ ቀብሩ የተፈጸመ ሲሆን ከዚህ በተጨማሪ እንግዲህ ወታደሮቹ ሲሸሹ በርካታ አስክሬኖቻቸውን በተሽከርካሪ ጭነው መውሰዳቸው ነው የታወቀው። በዛሬው በሰቀልት ግንባር የተማረኩ ከ30 በላይ ክላሽንኮቭ መሳሪያ፣ ከ40 በላይ የክላሽ ካዝና፣ ከ5000 በላይ የክላሽ ተተኳሽ፣ 3 ወታደራዊ ራዲዮ መገናኛ እንዲሁም አንድ መካዘን ሙሉ ሬሽን እና ወታደራዊ አልባሳት በፋኖ ቁጥጥር ስር ገብተዋል። በዚህ በሰቀልት ቀጠና በፋኖ ተሰብረው በወቅታዊ ጉዳዮች ዙሪያ ታስረው የነበሩ ንጹሃኖች እንዲፈቱ የተደረገበት ካምፕ አማራ ጠሉ ስርዓት በባህር ዳር ዙሪያ ንጹሃኖችን እያፈነ ከሚያስረባቸው ካምፖች መካከል አንዱና ዋናው እንደነበረ ነው የተነገረው። ይህ ካምፕ ሲሰበርም በወቅታዊ ጉዳይ ማለትም የፋኖ ቤተሰብ ናችሁ፣ ፋኖን ትደግፊያለሽ፣ ለብልጽግና ጥሩ አመለካከት የላችሁም በሚል ታስረው ከነበሩ ንጹሃኖች መካከል 2 አራስ እናቶች እንዲሁም ካህናትና ታዳጊ ልጆች እንደሚገኙበት ነው የተረጋገጠው። በተጨማሪም የአገዛዙ ወታደሮች ከአርሶ አደሩ ዘርፈው ለእርድ አዘጋጅተዋቸው የነበሩ ከ35 በላይ የቀንድ ከብቶች ለማስለቀቅ የተቻለበት ሁኔታ ነው ያለው። በባህር ዳር ዙሪያ ማለትም የባህር ዳር ሳተላይት ከተሞች ተብሎ የሚጠቀሱ አካባቢዎች ላይ ከትላንት የካቲት 4 2018 ዓ.ም ንጋት ጀምሮ ዛሬም ትንቅንቁ ቀጥሎ በአገዛዙ ወታደሮች ላይ ከባድ ኪሳራ እየደረሰ በአንጻሩ ደግሞ ፋኖ በድል ላይ ድል እየደረበ በርካታ ቀጠናዎችን ነጻ እያወጣ ወደ ባህር ዳር የሚያደርገውን ግስጋሴ ቀጥሏል። ትላንት ጭስ አባይ እንዲሁም አዴ ዙሪያ የሚገኙ አካባቢዎች በፋኖ ቁጥጥር ስር መግባታቸውን መዘገባችን አይዘነጋም። ወደ ሌላኛው መረጃችን አለፍን። በጉልበት ስራ የሚተዳደሩ ወጣቶችን ጨምሮ ለአቅመ ውትድርና ያልደረሱ ታዳጊዎችን አፍኖ ወደ ወታደራዊ ጣቢያ ሲወስድ የነበረው የአዋበል ወረዳ ከፍተኛ አመራሩ መገደሉ ተሰምቷል። በምዕራብ አማራ ቀጠና የአዋበል ወረዳ ስልጠናና ክህሎት ምክትል ኃላፊ የሆነው አቶ አዲሱ አለምነህ በፋኖ ሰርጂካል ኦፕሬሽን ምድብተኞች መገደሉ ተረጋግጧል። የአመራሩን ግድያ ተከትለው በተቀሰቀሰ ውጊያ ከ25 በላይ የአገዛዙ ወታደሮች ሲገደሉ 12 የሚሆኑት ደግሞ ሙትና ቁስለኛ ተደርገዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር የ34ኛ ክፍለ ጦር ሰርጂካል ኦፕሬሽን ምድብተኞች ትላንት የካቲት 4 2018 ዓ.ም ወደ ሉማሜ ከተማ ዘልቀው በመግባት ታዳጊዎችን እያፈኑ ወደ ብር ሸለቆና ሌሎች ወታደራዊ ማሰልጠኛ ጣቢያዎች ላይ ከሚያስወስዱ ባንዳዎች መካከል አንዱና ዋናው የተባለው ባንዳን መግደላቸውን የተሰማው እርምጃው የተወሰደበት በምዕራብ አማራ ቀጠና የአዋበል ወረዳ ስልጠናና ክህሎት ምክትል ኃላፊ የሆነው አቶ አዲሱ አለምነህ በጉልበት ስራ የሚተዳደሩ ወጣቶችን ጨምሮ ለአቅመ ውትድርና ያልደረሱ ታዳጊዎችን አፍኖ ወደ ወታደራዊ ማሰልጠኛ ጣቢያ ማስወሰድ የዕለት ተዕለት ተግባሩ እንደነበር ነው የተነገረው። ግለሰቡ በዚህ ድርጊቱ በርካታ ታዳጊዎችን አፍኖ የብልጽግናን ወንበር ያስጠብቁ ዘንድ ወደ ጦርነት ልኮ በማስጨረስ ወላጆችን ያለ ቀባሪ እንዲቀሩ አስደርጓቸዋል። የቀን ሰራተኞችን እንዲሁ በማፈን ወደ ጦርነት ማግደው በእነሱ ገቢ ይተዳደሩ የነበሩ ቤተሰቦቻቸው እንዲበተኑ አስደርጓል። ከዚህ እኩይ ድርጊቱ እንዲታቀብ በተደጋጋሚ ከተሰጠው ማስጠንቀቂያ ሊማር ያልቻለው ባንዳው ግለሰብ በመጨረሻም ከባዱ የሞት ቅጣት እርምጃ ተወስዶበታል። የአመራሩን ግድያ ተከትሎ በአካባቢው ጃማ ከተማ ሰፍሮ የነበረው የጥላት ኃይል ፋኖን ለማጥቃት ተንቀሳቅሶ የነበረ ሲሆን የፋኖ አባላቱም ይህንን የጥላት ኃይል ምሽጉ ድረስ ተከታትለው ከባድ እርምጃ ወስደውበታል። በዚህ ተጋድሎ ከ25 በላይ የአገዛዙ ወታደሮች ሲገደሉ 12 የሚሆኑት ደግሞ ቆስለው በሞትና በሕይወት መካከል መሆናቸው ታውቋል። አገዛዙ በውጊያ የቆሰሉበትን ወታደሮችን በሁለት ወታደራዊ ፓትሮል ጭኖ ወደ ሆስፒታል ሲያግዝ መቆየቱንም ነው የዓይን እማኞች የተናገሩት። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ የካቲት 5 2018 ዓ.ም ዕለታዊ መረጃዎቻችን ከላይ የሰማችኋቸውን ይመስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። በሌላ መረጃ እስከምንገናኝ ቸር ቆዩ።